በመላው ዓለም በድምቀት ከሚከበሩ ዓመታዊ በዓላት አንዱ የኢየሱስ ክርስቶስ ልደት ነው። በተለይ በኢትዮጵያ በወርኃ ታኅሳስ የመጨረሻ ቀናት በሃይማኖታዊ ብቻ ሳይሆን በሺህ ዘመናት ከዳበረው ትውፊታዊ ባህል ጋር ተዋህዶ ይከበራል። ከዚህ ከገና በዓል ማድመቂያዎች አንዱ ደግሞ የገና ጨዋታ ይጠቀሳል። የገና የሩር ወይም የጥንግ ጨዋታ የገና በዓል በሚከበርበት የሀገሪቱ ክፍል ሁሉ ሲተገበር የኖረ ነው። ምንም እንኳ አተገባበሩ እንደየአካባቢው ጥቂት ልዩነቶች ሊኖሩት ቢችልም የባህል ጨዋታ ባለሙያዎች እንደሚሉትና እንደ ዜጋም ከምንታዘበው የገና ጨዋታ በጋራ የሚጫወቱት የአንድነት፣ የፍቅር፣ የኅብረ ብሔራዊነት መገለጫ ከሆኑ ባህላዊ ጨዋታዎች አንዱ ነው። ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች እንኳን ለገና በዓል አደረሳችሁ። በዚህ የበዓል መሰናዶ የገና ጨዋታን የተመለከተ ዝግጅት አሰናድተንላችኋል። መልካም የደስታ በዓል እየተመኘን በአክብሮት ጋበዝናችሁ። ጌታቸው መላኩ ነኝ። አብረን እንቆይ። የገና ጨዋታ ዛሬ ሕግ ወጥቶለት በብሔራዊ ደረጃ ውድድር ከሚደረግባቸው ጥቂት ባህላዊ ጨዋታዎች አንዱ ነው። በአውሮፓም ይህንኑ መሰል ጨዋታ ፊልድ ሁኪ በሚል ይጫወታሉ። ጥንታዊ የጨዋታው ባለቤቶች እነገሌ ናቸው የሚሉ ባይኖሩም ጸሐፊያን የገና ጨዋታ ከክርስቶስ ልደት በፊትም እንደ ኢትዮጵያ፣ ግሪክ፣ ግብፅ በመሳሰሉ ጥንታዊ ሀገራት ለሺዎች ዘመናት የነበረ ነው ይላሉ። የባህል ስፖርት ኢንስትራክተር ያረጋል አሰፋ ደግሞ የራሳቸው እምነት አላቸው። ኢንስትራክተር ያረጋል የአዲስ አበባ የባህል ስፖርት አሰልጣኞች ማኅበር ጸሐፊና የባህል ስፖርት ኢንስትራክተር ናቸው። በአራዳ ክፍለ ከተማ የባህል ስፖርት ፕሬዝዳንትም ናቸው። ከ1975 ጀምሮ ሰፊውን የሕይወታቸውን ክፍል በዚሁ ላይ አሳልፈዋል። ስለ ጥንተ ታሪኩ እንዲህ ብለውናል። አንዳንዶቹ በ6ኛው ክፍለ ዘመንና በ7ኛው ክፍለ ዘመን ተገኝቷል ብለው እንደ ትርክት ያወራሉ። በመረጃ ደረጃ ግን መረጃው ምንድነው ሲባል የመረጃ ቋት የለውም። ይሄ ነው ተብሎ የሚያዝ ነገር የለውም። አንዳንዶቹ ደግሞ ክርስቶስ ከተወለደ በኋላ የገና ጨዋታ የጌታችን የኢየሱስ ክርስቶስ መወለዱን አስመልክቶ እረኞች ጨፈሩ፣ ተጫወቱ፣ ዘለሉ፣ ቦረቁ በሚለው መነሻ የጥንት አባቶቻችን በቃ ከዚያ መነሻነት አድርገው እንደ ባህላዊ አድርገው ሃይማኖታዊ አድርገው በዓሉን እያከበሩ ከዚያ መነሻነት ተይዟል የሚለው ያስማማናል። ጥንት ኢትዮጵያን ይገዙ የነበሩ ነገስታቶች ይህንን በመነሻነት ይዘው አንዳንድ ጻፊያን፣ አንዳንድ ታላላቅ የሀገር ባለ ታሪኮች ትልቁ የገና ጨዋታ ከጌታችን ኢየሱስ ክርስቶስ ውልደት በኋላ የመጣ ነው ብለው ያምናሉ። ከዚያ በኋላ ይሄ የጥንት ኢትዮጵያውያን ሲገዙ የነበሩ በየአካባቢው በየደብሩ በጎበዝ አለቃ በምን እያስፋፉት ከነሱ በመወራረስ ያደገ እየጎለበተ መጣ። ደራሲ ጋዜጠኛና መምህር ካሳይ ገብረ እግዚአብሔር በሕይወት በነበሩበት ዘመን ስለ ገና ጨዋታ ትውፊታዊ ታሪክ ተከታዩን ብለውን ነበር። የገና ጨዋታን በተመለከተ ሁለት ትውፊታዊ ብሂሎች ነው የሚነገሩት። አንድ እንግዲህ እነዛ እረኞች ጌታ በተወለደበት ጊዜ መልአኩ በነገራቸው መሰረት ቅዱስ ገብርኤል አብረው እዛ ተገኝተዋል። ከመላእክት ጋርም አብረው ዘምረዋል። እነዛ እረኞች በወቅቱ የገና ጨዋታ ይጫወቱ ነበረ የሚል አንዱ ትውፊት ነው፣ ራሱ አሁን የምንጫወትበት። ሁለተኛው ሄሮድስ ያኔ ጌታ እንደሚወለድ ሰምቶ ስለነበረ እሱ ያው ሕፃናት እንዳስገደለ ይታወቃል። ግን ከዛ በፊት ሰብአ ሰገል መምጣታቸውን ያውቃል። ምክንያቱም ብዙ ሰራዊት አስከትለው ነው የሄዱት፣ አብሯቸው ነገስታት ናቸውና ከነ ሰራዊቶቻቸው ነው የሄዱትና ጌታችን የሚወለድበትን ቦታ በትክክል ለማወቅ ሰላይ ላከ እነሱ ጋር የእነሱን ልብስ አስመስሎ
የእነሱን ትጥቅ አስመስሎ አስታጥቆ በመሃላቸው ላከ፣ የት እንደሚሄዱ እንዲከታተሉ ማለት ነው። ያ ወታደር ከመሃላቸው ሆኖ ሲሄድ ያ የሚመራቸው ኮከብ ቀጥ አለ፣ አልሄድም፣ አልንቀሳቀስም አለ። ከዛ በኋላ ምንድነው ችግሩ? ችግር አለና መሃላችን እንፈትሽ ብለው ሲፈትሹ ኋላ ያሰላይ ተገኘ። መጨረሻ ተይዞ በሰይፍ ተገደለና ጭንቅላቱ እንደገና እየተቀባበሉ ተጫወቱበት ይላሉ እነዛ ወታደሮቹ። ያ እንደመነሻ ሆኖ የገና ጨዋታ ተጀመረ የሚል አባባል አለ። ሌላኛው የባህል ስፖርት ኢንስትራክተር በላይነህ ኃይሌ የባህል ስፖርቶችን አስመልክቶ መጽሐፍ የጻፉ ናቸው። ኢንስትራክተር በላይነህ የኢትዮጵያ ባህል ስፖርት ፌዴሬሽን የጽህፈት ቤት ኃላፊ ናቸው። የገና ጨዋታ ታሪካዊ አመጣጡን በምናይበት ጊዜ ገና በትክክል በሀገራችን መቼ እንደተጀመረ በጽሑፍ የተደገፈ መረጃ ባይገኝለትም ከክርስቶስ ልደት በፊት ይዘወተር እንደነበር በአፈ ታሪክ ይነገርለታል። የገና በዓልን ምክንያት በማድረግ እረኞች የገና ጨዋታን ከታኅሳስ ጀምሮ እስከ ጥር እና ከዚያም እስከ ክረምቱ መግቢያ ይጫወቱት እንደነበር የቀድሞ አባቶች ይናገራሉ። በተለይም የገና ጨዋታ በከፍተኛ ሁኔታ የሚካሄደው መኸር በተሰበሰበበት አካባቢ ለጥ ባለ ሜዳ ላይ ከሰዓት በኋላ ሩሯ ለአይን መታየት እስከ ቻለችበት ጊዜ ድረስ ጨዋታው ይካሄድ ነበር። ኢንስትራክተር ያረጋል አሰፋ የገና ጨዋታን በሁለት ዘመን ከፍለው ይገልጹታል። በሁለት አይነት መንገድ እንከፍለዋለን። አንደኛው ሕግና ደንብ ባልወጣለት ጊዜ የነበረው ነው። ሁለተኛው ደግሞ ሕግና ደንብ ከወጣለት በኋላ እየተካሄደ ያለው ነው የምናወራው። ጥንት አባቶቻችን እንግዲህ በዘልማድ ነው፣ በጎበዝ አለቃ ነው የሚዳኘው። ጨዋታው ሽልማቱም እንደዚሁ የሚሸለመው ባህላዊ ነው፣ መጠጡም ባህላዊ ነው፣ ሁሉ ነገር አለ፣ አልባሳቱም ባህላዊ ነው። ይሄንን እያሳደጉ ያጎለበቱ እና በቃ የገና ጨዋታ በዛን ጊዜ የነበረው ሕግና ደንብ አልወጣለትም። አሁን ሕግና ደንብ ሳይወጣለት እንግዲህ በጎበዝ አለቃዎች ይካሄዳል። እነሱ በሚወስኑት ነው የገና ጨዋታ የሚሆነው። 30 ሰው ከሆነ 30 ሰው፣ 40 ሰው ከሆነ 40 ሰው እየተደረገ ይዘፈናል፣ ይተረካል። እንደዚሁ በጨዋታው ላይም እነዚህ ቆነጃጅቶች ይመጣሉ። እነሱን እንትን ለማለት ከገና ጨዋታን በተጨማሪ ግብ ግብ አለ፣ ይሄ ትግል የሚባል አለ። በቃ ይሄን ለማየት እጅግ ልክ አስጨራሽ እና በጣም ደስ የሚል ያጨዋታ ስልት ነበረ። ባለሙያዎች እንደሚሉትና በጥናት እንደተረጋገጠው በኢትዮጵያ በየክልሉ በጥቅሉ ከ290 በላይ ባህላዊ ጨዋታዎች አሉ። ከእነዚህ ውስጥ ሕግ ወጥቶላቸው በአገር ደረጃ ዕውቅና አግኝተው የሚተገበሩት ከ11 አይበልጡም። ከእነዚህ አንዱ ደግሞ የገና ጨዋታ ነው። ኢንስትራክተር ያረጋል ሕግ የወጣለት በመጀመሪያ በ1967 ዓ.ም ስፖርት ኮሚሽን ነው የተቋቋሙ። ከዚያ በኋላ ጽሕፈት ቤቶች ተመሰረቱ። በ1970 ትልቅ ታሪክ የሰራ አቶ ተፈራ መኮንን አሁን በሕይወት የሌለ በተለያየ ቦታ ሂዶ ከ293 በላይ የባህል ስፖርቶችን ከቀረጸ በኋላ ለመጀመሪያ ጊዜ 6 የባህል ስፖርቶች ሕግና ደንብ ወጥቶላቸው በ1971 ዓ.ም በባሌ የገበሬዎች የአንጋፋ ገበሬዎች በዓል እንዲተገበር ተደረገ። አንደኛው የገና ጨዋታ ነው። ሁለተኛውን እናስገባ። ሕግ ባልነበረው በባህላዊው መንገድም የተጻፈ አይሁን እንጂ የራሱ የሆነ ባህላዊ ደንብና ሕግ የነበረው መሆኑ መዘንጋት የለበትም። ሜዳው ልክ አለው። ልክ እንደ ኳስ ሜዳ አሁን እንደምንለው ማለብ ይባላል። ይሄ ዙሪያውን ማለብ ነው የሚባለው። ማለቡን ካለፈች ያው እንደ ጎል ይሆናል ማለት ነው። በጎንና በጎን ካለው ማለቡን ካለፈች ተመልሳ ወደ ውስጥ መግባት አለባት። እንደዛ አይነት ልክ ሜዳ ያዘጋጃሉ። አብዛኛው ጊዜ እንደ ድሮ ስርዓት ሩሯ የምትቀመጠው ቤተክርስቲያን ውስጥ ነው። ድሮ ለገና የሚሆኑት ዱላዎች ራሳቸው የተመረጡ እንጨቶች ነበሩ።
ለምሳሌ ብሳና ይመረጣል፣ ጨቤ የሚሉት አለ፣ ሌላ የተለያዩ አይነቶች አሉ። እንደ አካባቢው ቀላል ሆኖ የማይሰበሩ አሁን ብሳና አይሰበርም፣ ግን ቀላል ነው፣ አይጎዳም ሰው ሲመጣ። ከገና ጨዋታዎች አንደኛው አይነት ተለይቶ አሁን ሕግ ወጥቶለት ቢተገበርም በጥንታዊው ባህላዊው አጫዋወት የተለያየ አይነት የአጫዋወት ስልት አለው ይላሉ ኢንስትራክተር ያረጋል። ሕግና ደንብ ሳይወጣለት በፊት 4 አይነት አጫዋወት አለ። አንደኛው ሙጭ ይባላል። ሙጭ ማለት በቃ ሩር ሆኖ ከስር እግር የሚገኝ ምን የሚገኝ በቃ በገና ዱላ ነው። ሩሯ እዚያ ትቀመጣለች። በተገኘው ራስን እየተከላከሉ እያዳኑ መጫወት ነው፣ መጥረግ ነው። በቃ ስለ ጨዋታው ነው እንጂ የተጎዳ ምናምን የተባለ በጎበዝ አለቃ ይዳኛል። ከዚያው በተወሰኑ ዳኞች ይዳኛል። ሌላው ደግሞ ቀልቦ መለጋት በአየር ላይ ነው። ሩሯ በአየር ላይ ትለጋለች። እንደዚህ ይሄ በድግዳግ ይጠመጠማል፣ ወደ ላይ እንትላል፣ ይለጋል። በቃ ሩሯ መሬት አታርፍም። ህዝቡ በቃ እንደ ጉድ ነው። አሁን እንደዚህ እንደሚታየው አይደለም። እዛ ጭፈራ አለ፣ ዘፈን አለ፣ እሆት አለ፣ ሽለላ አለ፣ ፉከራ አለ። ይሄ ባህሉን ያ ስለሚል ላለመሸነፍ በቃ እልክ አስጨራሽ ውድድር ነው ያለው። በአየር ላይ እንዳለ ትንቅንቅ ነው በቃ ያለው ጨዋታ በአየር ላይ ያለ ቀልቦ። ከዚያ በኋላ ሩጦ አምልጦ ይለጋል። ከዚያ ተንደርድሮ ያችን እንዳትገባበት የለጋበት ቦታ ላይ ተቀብሎ እንደገና ያችን ለመያዝና እንደገና አድርጎ ለማሸነፍ የሚደረገው ነው። ሶስተኛው የፍሶች ጨዋታ ነው። ፍሶች ደግሞ ማለት ሩሯ ትለጋለች። ከዚያ መሬት ላይ በምታርፍበት ጊዜ የደረሰባት ቶሎ ብሎ ከነ ሰውነቱ ከነ አካሉ በሙሉ ሩሯ ላይ ለማረፍና ይዞ ለመያዝ ይሄ አሁን ለምሳሌ ውጪ እንዳዘ ሁኪ በብረት ተሸፈ እንትን አድርገው አሜሪካኖች እንደሚትግል አይነት ልክ እንደዚህ ፍሶች ሄዶ ሩሯን ለመያዝ እና እንትን ለማለት ትንቅንቅ ነው። ሩሯን ይይዛል። ከ15 ሰው ከ20 ሰው በላይ እንዳለላው ላይ እየተረባረበ ለቀማት ይይዝና ከዛ በኋላ ይለጋል። ድንበሯን አልፎ ምን ካለ ሎ ይባላል። ሎ ማለት ጎል ማለት ነው በዛ ጊዜ የቋንቋው አጠቃቀም። የመጨረሻው አራተኛው ቁርቁዝ ይባላል። መቆራቆዝ ማለት በሚና ነው። ለምሳሌ 30 ሰው ይሁን 30 ሁሉም በሚናው ነው የሚጫወተው። ድንበሩን አያልፍም፣ ምን አይልም። አጫዋቱ በሚና ነው። በመቆራቆዝ እዚች ሩር እዚች ገና እዚች ሩር እዚች ገና ተብሎ 3 ጊዜ በማቆራቆዝ ማቆራቆዝ ማለት ገናና ገና ከሩሯ መሃል ላይ እንትን በማለት መሬት ለመሬት እንትን በማለት መሬት ለመሬት እያንከባለሉ መግፋት ማለት ነው። የገና ጨዋታ በባህላዊ መልኩ ሲከወን ዝም ተብሎ በዘፈቀደ አይካሄድም። የራሱ ተለምዷዊ የቡድን አመሰራረት አለው። ቡድኖቹ ከተመሰረቱ በኋላ የግብ ክልሉ ከየት እስከ የት እንደሆነ ይወሰናል። ቡድኖቹ የትኛውን አቅጣጫ እንደሚይዙ በቡድን አባቶቹ ወይም በሀገር ሽማግሌዎቹ ዕጣ ይጣጣላሉ። እንዴት ቡድናችሁ እንደሚዋቀር ቦታው የት ጋና የት ጋ እንደሆነ ወሰኑን እናሳያችኋለን። በዚያ መሰረት ነው የምትጫወቱት። እና እንግዲህ የመጀመሪያው ነገር ድሮ አባቶቻችን ሲጫወቱ ይህን ቡድን የሚያዋቅሩት አንደኛ ከተለያየ አካባቢ ከሆነ የሚመጡት ላይ ሰፈርና ታይ ሰፈር ወይም ታይ አምባና ላይ አምባ ብለው ይጫወቱታል። ሁለተኛው ደግሞ ደገኛና ቆለኛም ከሆኑ ደገኛና ቆለኛ ብለው ያዋቅሩታል። እናንተ ግን የመጣችሁት ተላይ አምባ አይደል ሁላችሁም? በጣም ጥሩ። አምባ ተሆነ ጥሩ ነው፣ በጣም ጥሩ። አሁን በቡድን ነው የሚለየው። አዎ፣ እናንተን ደግሞ እንዴት እናረጋለን? የቡድን አባት ትመርጡና 2 ሰዎችን ከዚያ እየተጓደናችሁ ሁለት እየሆናችሁ የተለያየ ስያሜ እየሰጣችሁ ትመጣላችሁ። የቡድን አባቶች በሚጠሩት መሰረት 2 ትጓደናላችሁ ማለት ነው። አንድ የቡድን አባት ይሄ ደግሞ ሌላ ሁለተኛ የቡድን አባት እስኪ ይኸው አርሄጋን ይኸው ጎሽ ና በጣም ጥሩ ልጆች። አሁን እንግዲህ እነዚህ 2ቱ ምንድን ናቸው? የቡድን አባቶች ናቸው። በቡድን አወቃቀሩ ለሁለቱ ቡድኖች 2 የቡድን አባቶች በኳሱ አምበል እንደሚባለው ማለት ነው ይሰየማሉ። ተጫዋቾቹን በአካባቢ መክፈል የማይቻል ከሆነ 2 እየሆኑ ራሳቸውን ስያሜ እየሰጡ በመምጣት ለቡድን አባቶቹ ያስመርጣሉ። ካምን እንበል እኔ እንደራሴ ከሰማይ ከምድር እንሁን ቆይ አንተ ደግሞ ደህና ነገር ምረጥ እባክህ፣ ምርጥ ነገር። እሺ ከፌሮ ከቀላሽ ሆን እኔ ምን ልሁን? እኔ ያው ፌሮ ነው መሆኑ። እኔ ፌሮ ነው መሆኑ አተከላልኩ። አብይ ነገር እንግዲህ አንተ እኔ ፌሮ ነው መሆኑ አንተ ከላሽ። ይተው እኔ ፌሮ ነው። አይ ግዴለህም አንተ ፌሮ ነህ፣ እኔ ፌሮ ነኝ፣ አንተ ከላሽ ነህ። እሺ በቃ እኔ ከላሽ ሆናለሁ። እሺ ና የቡድን አባት አቤት ከቅቤ ተማር ማማር
አቤት ከነብር ካበሳ ና ነብር ና አንቺማ ጎበዝ ነሽ። አቤት አፌሮ ከክላሽ ክላሽ ናት። የገና ጨዋታ ፉክክር፣ ውድድርና ትንቅንቅ ቢኖረውም እንኳ የፍቅር ጨዋታ ነው። ያሸነፈ ጨፍሮ ያለ ገደብ ተሸናፊን በግጥም በሆታ ተችቶ በመጨረሻ ተመራርቆ አብሮ የሚበላበት የአንድነት ጨዋታ በመሆኑ ይለያል። በገና ጨዋታ አይቆጡም ጌታ እንዲሉ እርስ በርስ በጨዋታ ላይ ጉዳት ቢደርስ እንኳ ከክፉ አይቆጠርም። እንኳን ተጫዋቾች በገና ጨዋታ ጌታም አይቆጡም። ልጃገረዶች ሳይቀር የነገ ውሃ አጣጫቸውን ጎበዝ ለመቃኘት ተገኝተው ሰብሰብ ብለው የሚጫወቱባቸው ጊዜዎችም አሉ። ባህላዊ የትግል ተወዳዳሪ የነበረችውና ዛሬ ላይ የኩርቦና የትግል አሰልጣኝና ኮች የሆነችው ኢትዮጵያ ታመነ ገናን ጨምሮ ስፖርት በጥቅሉ መሰብሰቢያና የአንድነት መገለጫ ነው ትላለች። ይሄ በባህል ብቻ ሳይሆን በዘመናዊ ስፖርትም እንደዚህ ነው። ይሄን አይነት ቋንቋ ይናገራል፣ ከዚህ አካባቢ ነው የመጣ ከለሩህን እንደዚህ የሚባል ነገር የለም። ስፖርት ላይ በአጠቃላይ አይደለም ባህል ዘመናዊም እንደዚህ አይነት ነገር የለም። አሁን ለተተኪው ትውልድ ያ ማለት ደግሞ ለትውልዱ ማስተላለፈው መልእክት ምንድነው? ያው ባህላችን ከአሁን በፊት ይዘን የመጣውን እንድናዳብር የአባቶቻችን ተቀብለን ለቀጣይ ትውልድም ቅብብሎሽ አይደል የሚባለው እንድናስተላልፍ ይህንን ይዘን መምጣት አለብን። የባህል ስፖርት ኮች ኡጎ ኪዳኔም ለገና ጨዋታ የተለየ ፍቅር አለው። ገና ማለት ሲባል በብዙ መልኩ ይገለጻል። አንደኛ ገና የኢትዮጵያ መገለጫ ገና ማለት ያው በብዙ ነው። ባህር ማዶና ባህር ማዶ እየተባበሉ ይጋጥማሉ። ለነዚህ ሰዎች ደግሞ አሸናፊዎች መኩት ይዘጋጃል። ከዛ ደግሞ ምንድነው ጋሻ ሲያሸንፉ ደግሞ አይለያዩ። ያ አብሮ ነው የሚጫወቱት፣ አብሮ ነው እየተደሰቱ እየተዘናኑ። ያ መኩት አብሮ ታረዶ ተሸናፊ አይለይም። በቃ እኩል ከተሸናነፉ በኋላ እኩል ደግሞ ያ ነገር አብሮ ይቋደሳሉ እና ይሄ ነው ገና ሲመጣ ብዙ ነገር ይገለጻል። የገና ጨዋታ ለወጣቶች መታያያ፣ ወንዱም ቆነጃጅቱን የሚቃኝበት፣ ጎበዝነቱ የሚታይበት፣ ልጃገረዶችም የእገሌ ልጅ ብለው ቀልባቸው የሚያርፍበትን ለማየት የሚገኙበት ነው። በዚህ ጨዋታ ባይገርምህ እንደው ሃይማኖታዊ ይዘት ይኖረው እንጂ ማንም ኢትዮጵያዊ በጋራ የሚጫወቱበት፣ አብረው የሚበሉበት፣ አብረው የሚጠጡበት የኢትዮጵያዊ ይዘት የነበረው ጨዋታ ነው። እጅግ በጣም የሚማርክ በቃ ማንም አሁን የገና ጨዋታ መጣ ሲባል አሁን በዚያ ጨዋታ ይመጣል፣ ይሸልላል፣ ይፎክራል፣ ምን ይላል፣ ሁሉም በቃ እንትን ያለ በተሰለፈበት እንትን ይላል። በዚያም ጨዋታ ደግሞ ሰንፎ የተገኘ ይዘፈንበታል፣ የተሸነፈም ይዘፈንበታል። እንደዚያ እንዳይዘፈንበት እንዳይፎከርበት የከሌማ እጀለውም ወይ አይመታም ወይ የከሌ ደብር አንካሳ ነው ወይ ምናምን እያሉ በቃ እንደዚህ የሚባል ነገር ስለሚባል እልክ ስለሚኖረው እንዳይዘፈንበት፣ እንዳይፎከርበት፣ እንዳይሸለልበት በጣም እልክ አስጨራሽ ውድድር እየተደረገ ተመራርቆ አገር ሽማግሌዎች አሉ ምን ይላሉ፣ እኩል አብሮ ይበላል፣ አብሮ ይጠጣል። በሚገባው ሁሉን ነገር በቃ በጋራ ነው የሚበላው፣ በጋራ ነው የሚጠጣው። ከሌሊቱ ድረስ ሲዘፈን ሲፎከር ሲሸለል ያድራል። ይሄ አሸናፊ ከሌ ነው ተሸናፊ ከሌ ነው የሚባል የለም። ጎበዝ የሆነ ከሌ የዚህ የተሻለ ነው ተብሎ የሚባል ነገር ካለ ጋቢ ይሸለማል፣ ፈረስ ይሸለማል። የተለያዩ ባህላዊ ነክ ነገር ከጎበዝ እነዚህ ውድድር ከሚያካሄዱ እንትኖች በሙሉ ሽልማት ይቀርብለታል። በገና ጨዋታ ከተለያየ አካባቢና ማህበረሰብ ተሰባስበውና ተቧድነው የሚጫወቱበት ቢሆንም ለአንድ ዓላማ ለአሸናፊነትና ለድል የሚጫወቱበት፣ ኅብረትና ጥምረት መናበብ የሚታይበት፣ ልግምና ሹፈት የሌለበት ጨዋታ ነው። በዚህ ጊዜ በኅብረት ማሸነፍ እንጂ ስለ ሌላ ጉዳይ አይታሰብም። እሺ ልጆች አሁን እሺ በየቡድናችሁ እውነት በየቡድን ግራይ በጣም ጥሩ። አሁን እንግዲህ እኛ ብላችሁ አንዷን ወደዚህ ትጥላላችሁ። በንቧጮ በድግጣ አስረግጠህ ውጣ
ለመታጨትም ቆነጃጅቶች ይመጣሉ። በዛን ጨዋታ እንትን ለማለት ሌላ ሆነው ነው በቃ ራሳቸውን አዘጋጅተው የሚመጡት። ሌላውም ደግሞ እኔ ጎበዝ ነኝ ብሎ ለማለት ለመታጨትና የከሌ ልጅ ነው ብሎ ለመፈለግ ራሱን እንዴት አድርጎ አዘጋጅቶ እንደሚመጣ በቃ ልነግርህ አልችልም። ያግራራል። ምን ይላል ለዚያው ሜዳ ውስጥ ራሳቸው እነዚህ ልጃገረዶች የከሌ ልጅ ማን እንደው ባስበው ምናምን የሚባል ነገር እንደዚህ በዚህም ጋብቻም አለ እንጂ ከዛ ያያትን የከሌ ልጅ እንደዚህ ወድጀዋለሁ መተጫጫትም አለ። ምን አለ የኢትዮጵያዊነትን ስሜት ገላጩ ነው። ኢትዮጵያውያን እዚያ የነበሩ ህብረትን ፈጥረው አንድነትን ፈጥረው አብሮ መብላትን ፈጥረው አብሮ መጠጣትን ፈጥረው የሃይማኖት ልዩነትን አንስተው እዚህ ድረስ ያደረሱን ኢትዮጵያውያን ክብርና ምስጋና ይገባቸዋል። የባህል ጨዋታዎች አሰልጣኝና ኮች ኢትዮጵያ ታመነ የባህል ጨዋታዎቻችን ባህሉን ይዘው መቀጠል አለባቸው። የገና ጨዋታ ላይ በአለባበስ እየመጣ ያለው ለውጥ ባህላዊ የገና ጨዋታ አለባበስን ያስረሳናል፣ ሊታረምም ይገባል ትላለች። ሁሉም የስፖርት አይነት በጣም ደስ የሚል ናቸው። ፈረስ አለ፣ ገበጣ፣ ቡሻ፣ ትግል አለ፣ ቀስት፣ ኩርቦ ከባህል ስፖርት ውስጥ ሆኖም ግን እንደ አንድ የስፖርት አይነት ገናን ስናነሳ ደስ ይላል። ምንድነው አሁን ያለው ከባህሉት ወጣ እያለ ነው። ባህል አይደለ? ባህል ሲሆን ደግሞ አለባበሳችን፣ የገና ሩሉ፣ ገና እንትኖች ህጎቹ አሉ። ገና ስንጫወት ህግ አለው። ከወገብ በላይ መነሳት እንደሌለበት ይሄ ሚና እያልን የሚጫወተው ሆኖ የሚጫወቱት ወንዶች ናቸው ገና የሚጫወት ሆኖም ግን በማጀብ አንዳንድ ነገሮችን እንትኖች አሉ። ባህላዊ ብሽሽቆች አሉ። ግን ስፖርቱን በተመለከተ ደስ የሚል እነዛን ብሽሽቆች አሉና ነገር ግን አሁን ማሊያ እየተለበሰ ባህል ሲባል የባህላት አልባሳቶች አሉ። እነዚህ ተነፋነፍ የሚባሉ አውቃተ ሁለት እሱ ቢሆን የተሻለ ነው። በፊት በእንደዛ አይነት ነገር ነበር የሚጫወቱ። አሁን ግን ማሊያ ለብሰው ነው የሚጫወቱ። ያው ልክ እንደ እግር ኳስ ወደ ዘመናዊ ሄደ ማለት ነው። ተባረክ አመት አመቱ ያድርስህ። ምርኩን ጎበዝ። እንዲህ ነው ባህልን ወግን ማስቀጠል። ወሽ ሌሎቻችሁም እንግዲህ ወደፊት እንዲህ የመሳሰለ እየሰራችሁ ለአመቱ ትጫወቱበታላችሁ። በክብር በደም ማስቀመጥ አለባችሁ። ሶብዬ መጀመሪያ ለዚህ ሰዓት ላደረሰን እግዚአብሔር የተመሰገነ ይሁን። ሲቀጥል ለመላው ኢትዮጵያ ሕዝቦች እንኳንም ለገና በዓል አደረሰን ማለት እፈልጋለሁ። ሌላው ደግሞ ለቤተሰቦቼ እንኳንም አደረሰን እና እጅግ በጣም ለምወደው ዲያቆን መልካሙ ታመነ ይባላል። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ኢትዮጵያ በሙሉ ያሉትን ለበገና በዓል እንኳን አደረሳችሁ። የሶብዬ እኔም መልካም የገና በዓል አከባበርን በመመኘት በዚሁ ተሰናበቱ። ጌታቸው መላኩ ነበርኩኝ። አሴና በላ ይቆጡን ጌታ